በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነአኩተከ እግዚኦ በፍቁር ወልድከ እግዚእነ ኢየሱስ ዘወድኃሪ መዋዕል ፈኖከ ለነ ወልደከ መድኅነ ወሚዘ መልአከ ምክርከ። አምላክና እግዚአብሔር ጌታና ኢየሱስ ክርስቶስ ከም ዝመሃረና ወድኻን ፍቁርካን ኢየሱስ ክርስቶስን መድሓኒትን ቤዛን ጌርካ ስለኣፍቀርና ነመስግነካ ኣለና። ክብሪ ምስጋና ይኹን። ኣምልኾ ውዳሴ ስግደት ምስ ፍቁር ወድኻ ምስ ኢየሱስ ክርስቶስን ብሓዊ ምስ ዝኾነ ምስ መንፈስ ቅዱስን ንዘለዓለም ዓለም ንኣኻ ይኹን ኣሜን። ኣብ ርሑቕን ኣብ ቀረባን ዘለኹም ኩልኩም ህዝበ ክርስቲያን ብእግዚኣብሔር ስም ከመይ ኣለኹም? በብዘለኹምዎ እግዚአብሔር ባርኽኩም፣ እግዚአብሔር ቀድስኩም። ናይ እግዚአብሔር ሰላም ናይ እግዚአብሔር በረከት ምስ ኩልኩም ይኹን። በብዕለቱ እግዚአብሔር ስለ ዝምግበና ካብ ዕለት ናብ ዕለት ካብ ሰሙን ናብ ሰሙን ካብ ወርሒ ናብ ወርሒ ስለ ዘንበረና ብፈቃዱ ክንቀሳቀስ ሂወት ክህልወና ስለ ዝፈቀደ ክብሪ ምስጋናና ይኹን። ኣምላኽና እግዚአብሔር ዝቐረየ ግዜና ከዓመይ ናብኡ ዘሐጉስ ስራሕና ሰራሕና በአገልግሎት ብሃይማኖት ብፍቅሪ ፀኒዕና ክንነብር ረድኤቱ ፀግኡ ኣይፈለየና ኣሜን። ኣብ ሱባኤ ኢና ዘለና፣ ዓብይ ፆም ኢና ዘለና። ከም ቅዱስ ያሬድ ኣሰያየማ ከዓመይ ናይ ሓምሻይ ሰሙን ሓምሻይ ሰንበት እናበፃሕና ኢና። ዘሎ ሰንበት ሓምሻይ ሰንበት መፃጉዕ እናተባሃለ ይፅዋዕ። መፃጉዕ ማለት ሕሙም ማለት እዩ፣ ወይ ደግሞ ብጣዕሚ ብሕማም ተጠቅዐ ሰብ ማለት እዩ። ስያሜ ስሙ ዝረኸበሉ ሕሙም ዝድሓነሉ ተኣምር ንምግላፅ እዩ። ሰንበት መፃጉዕ ተባሃለሉ ምክንያት እግዚአብሔር ተኣምር ዝሰርሐሉ ዕለት ንምዃኑ ሰባት ንክግንዘቡ እዩ መፃጉዕ ተባሂሉ ዘሎ እሞ መፃጉዕ ማለት ብጣዕሚ ብሕማም ተተሓዘ ማለት እዩ። ኣብዚ ዕለት ሰንበት ክዝንከር ከለና እግዚአብሔር ምእንታና ካብ ሰማይ ወሪዱ ካብ ድንግል ማርያም ተወሊዱ ኣብዚ ዓለም እዚ ተመላሊሱ ብዙሓት ሕሙማት ከም ዘድሓነ፣ ዕውራት ከም ዘብረሀ፣ ለምፀማት ከም ዘብፅሐ፣ ኣጋንንት ከም ዘፀጎነ፣ ድውያን ከም ዝፈወሰ፣ ሙታን ከም ዝዝከረሉ ዕለት እዩ። ናይ ድሕነት ዕለት እዩ። በስጋን ብነፍስን ሕሙማን ስጋ በተኣምራት ሕሙማን ነፍስ በትምህርት፣ ዕውራን ስጋ በተኣምራት ዕውራን ነፍስ በትምህርት፣ ለምጻማነ ስጋ ለምጻማነ ስጋ በተኣምራት ለምጻማነ ነፍስ በትምህርት ዝድሓነሉ ናይ ድሕነት ዕለት እዩ። እዚኡ ናይ ኢየሱስ ክርስቶስ ሰማዕነ ቅዱሰ ለብሃማን ከምኩም ቃለ ለሶራም ንጉዘ ለእውራን ብርሃን ወለሃንካሰብ ኩነተ ወለዘለ መንጽሄ ሕሙማት ፈውሲ ለምጻማት መንጽሄ ብሃማን ዝነበሩ ክናገሩ ዝገበርካ ኢየሱስ ክርስቶስ ንስኻ ኢኻ ናበልና ነዘምረሉ ብጸሎተ ኪዳን ኩሉ ግዜ ንጽውዖ ነመስግኖ ጎይታና ኢየሱስ ክርስቶስ እምበር ኣብዚ ዕለት እዚ ካብቶም ኩሎም ሕሙማት ዝተፈለየ መልክዕ 38 ዓመት ዝሓመመ ሰብ ዝድሓነሉ ዕለት እዩ። 38 ዓመት ምሕማም ቀሊል ይኮነን፣ ከቢድ ፈተና እዩ። 38 ዓመት ዝሓመመ ሰብ ምልዓል ከቢድ እዩ። 38 ዘመን ዓመት ሰብ ዝሓመመ ሰብ ምልዓል ይቕርና 8 ሰዓት 8 መዓልቲ 18 መዓልቲ ምልዓል እውን ከቢድ እዩ እሞ ሰብ እዚ ባዕሉ ስለ ሕማሙ ክገልፅ ከሎ ሰብ የብለይን ዝብል ሓሳብ ሂቡ። ስለዚ ን38 ዓመት ከላዕሎ ዝኽእል ሰብ የረኽበን ማለት እዩ። ኣብዚ ዓለም እዚ ድሕሪ ሓሚምካ ሰብ ንተወሰነ ግዜ ይሕግዘካ፣ ይርየካ፣ ይጥይቐካ፣ ግን ዕድመ ልክዑ ኣይጥየካን እዩ። ዕድመኩ ኣይረደካን እዩ። ክረስዐካ ይኽእል እዩ። ሰብ እውን ዓቕሚ የብሉን፣ ከፅንፅር ይኽእል፣ ክፅየፍ ይኽእል፣ ክርሕቕ ይኽእል እዩ። እዚ መልክዕ እውን ብዙሓት ሰባት ኣብ ሕማሞም ግዜ ሰብ ዝኸድዖም ሰብ ዝረሓቖም ቁፅሪ የብሎምን እዮም። ብፍላይ ኣብ ዘመን እዚ ኣብ ዓድና ደቂ ኣንስትያና ዝሸምገላ ጥዕና ዝሰኣኑ ብዙሓት እዮም፣ ቁፅሪ የብሎምን እሞ ኩሉ ሰብ ገዛ ዓፅዩ ዝመውት ቁፅሪ የብሉን እዩ። እሞዚ ንዓዲ መርገሚ እዩ፣ ንህዝቢ መርገሚ እዩ። ደቆም ስኢኖም፣ ቤተሰቦም ስኢኖም፣ ዝረዶም ስኢኖም፣ ቆሪር ማይ ዝብሎም ዝሑል ማይ ዝብሎም ስኢኖም፣ ክዳን ዝብሎም ስኢኖም ተዓፅዮም ዝሞትዎ ቤተሰብና ንዓድና መርገም እዩ፣ ንቤተክርስትያንና መርገም እዩ፣ ንህዝብና መርገም እዩ።
ስለዚህ በተካለ መጠን ምትሕግጋዝ ምትሕብባር ምፍቃር የድልየና እምበር ኣብዚ ዕለት እዚ ንሪኦ ብዛዕባ ሕማማት እዩ ናይ ደዌ ኣመፃፅኣ ናይ ሕማም ኣመፃፅኣ ከመይ ከም ዝኾነ ኣቦታትና እቲ ደዌ ዝበሃል እቲ ሕማም ዝበሃል ናይ ቤተክርስትያንና ሊቃውንቲ ከፍ ኢሎም ኣለዉ እቲ ሕማምስ ብሕማቅ መልክዕና ንሪኦ ግን ናይ ቤተክርስትያንና ሊቃውንቲ በረከት ከም ዝርከበሉ እውነይ ኣብሪሆሙልና ኣቐሚጦሙልና ኣለዉ ብመሰረቱ ሕማማት ደዌያት ሕማም ደዌ ዝመፀ ድሕሪ ውድቀት እዩ ሰባት ካብ እግዚኣብሔር ክርሕቑ ከለዉ ዝመፅእ እዩ ናይ እግዚኣብሔር ውህብቶ ይኮነን ሰውነትና ክሓምም ክቆስል ናይ እግዚኣብሔር ፈቃዱ ይኮነን ግን በረከት ንቅበል ሓጢኣት ካብ ንሰርሕ ግን ሕማማት ደዌያት ተጥቅዑና ንበረከት ክገብረና ይኽእል እዩ ሕማም ብበዝሒ ሕማማት መቕሰፍትታት ናብዚ ዓለም እዚ ዝመፁ ኣብ ደቂ ሰብ ዝኽሰቱ ሰባት ካብ እግዚኣብሔር ከም ዝርሕቑ ክረኽቡ ከለዉ ከም ዝኾነ መፅሓፍ ቅዱስ ይነግረና ትንቢተ ኢሳይያስ ምዕራፍ 1 ኦሪት ዘሌዋውያን ምዕራፍ 26 ኦሪት ዘዳግም ምዕራፍ 28 ተሪእና እግዚኣብሔር ተናገሮ ቃል ኣሎ ካባይ ተወፂኢኹም ካባይ ተርሒቕኩም ብዘይድሕን ሕማም ክውዓኩም እየ እናበለ የጠንቅቐና እሞ ሕማም ጠቕላላ ካብ እግዚኣብሔር ተዋሃበና ናይ ፀጋ ውህብቶ ዘይኮነስ መቕፀፍቲ እዩ ሕማም እዩ ቅፅዓት እዩ ስለዚ እዚ ተዋሃበና ቅፅዓት ዝሓምም ሰብነት ዝሓምም ሂወት ዘለና እሞ ኣቦታትና እቱ መቕሰፍቲ ንፅቡቕ ተርጉሞም ኣብቲ ሕማም ኣብቲ ደዌ በረከት ከም ዘቅበል እውነይ ነጊሮምና ኣለዉ እሞ ተቐዳማይ ኣቦታትና ክቕምጥዎ ከለዉ ደዌ ዘንፅህ ዝበሃል ኣሎ ማለት ንንፅህና ዘብቅዕ ደዌ ወይ ድማ ንፅህናና ክንሕሉ ዝህወሃበና ደዌ ቅዱሳን ሓደ ቅዱስ ኮይኑ ሕማም ዘይብሉ ቅዱስ የለን ሃዋርያት ብምልኦም ናይ ባዕላቶም ሕማም ነይርዎም እዚ ከዓኒ በባዕሉ ምክንያት ኣለዎ ማለት እዩ ደዌ ዘንፅህ ማለት ኣብ ቀዳማይ ጢሞቴዎስ ምዕራፍ 5 ቁፅሪ 23 ተቐሚጡ ኣሎ ቅዱስ ጳውሎስ ንወዱ ጢሞቴዎስ መክረ ከሎ ህዳጠ ወይነ ተወስህ በእንተ ሕማመ ከብደከ ወዱ ቅዱስ ጢሞቴዎስ ከብዲ ሕማም ስለ ዝነበሮ ዝኾነ ልስልስ ዝበለ ነገር ክወስድ ከሎ ሕማሙ ናይ ከብዲ ሕማም ይለዓሉ ስለ ዝነበረ ንሕማም ከብዲሲ ወይኒ ምስታይ ጥዑም እዩ እሞ መድሓኒት እዩ እሞ ኣብቱ ካብ ጥራሕ ማይ ንፁህ ማይ ጥራይ ካብ ትሰቲ ወይነ ወሰኽካ ስተ ኢሉ ይመክሮ እዚ ዳ ማለት እዩ ኣብ ውሽጡ ንሕማም ክከላኸለሉ ማለት እዩ እሞ እዚ ደዌ እዚ ዝተዋሃበ እንታይ እዩ ቅዱስ ጢሞቴዎስ ከይዕበ ናብ ሓጢኣት ከይኸይድ ናብ ዓለም ከይኸይድ ዝተዋሃቦ ርእሱ ዝሕልወሉ ናብ ሓጢኣት ዘየጋልፅ ሕማም እዩ ማለት እዩ እዚ መረጋገፂ ቅዱስ ጳውሎስ እውነይ ብተመሳሳሊ ሕማም ከም ዝነበሮ ቅዱስ ጳውሎስ ኣብ ባዕሉ ይገልፀልና ካልኣይ ቆሮንቶስ ምዕራፍ 12 ቁፅሪ 2 ጀሚሩ ዘሎ ቅዱስ ጳውሎስ ሳልሳይ ሰማይ ዝበፅሐ ኣቦ እዩ ድውያን ዘፈወሰ ኣቦ እዩ ሕሙማን ዘፈወሰ ኣቦ እዩ ዕውራን ዘብርህ ኣቦ እዩ ሙታን ዘለለ ኣቦ እዩ ሃዋርያ እዩ ግን ሕማም ነይርዎ ይሕሙ ነይሩ ዝሕም ወይ ድማ ጎኒ ዝወቅዖ ጋኔን ነይርዎ ንሱ ቅዱስ ጳውሎስ ባዕሉ እናገር ከሎ ካልኣይ ግዜ ሳልሳይ ግዜ እዚ ሕማም እዚ ኣርሕቐለ ኢለ ንጎይታና ኢየሱስ ክርስቶስ ጠይቀዮ ኣይህረቐልካን ፀጋይ ይኣኽለካ ኢሉኒ ፀጋይ ይኣኽለካ ተዋህበካ ፀጋይ ይኣኽለካ ኢሉኒ ኢሉ ባዕሉ ይምስክር ስለዚ ቅዱስ ጳውሎስ ከይዕበ ምስጢራት ተገሊፀምሉ
መንፈሳዊ ህይወት ረኺቡ ከይዕበ ብፍልጠት ከይዕበ ብተዋህቦ ስልጣን ከይዕበ ብዘገልግሎቱ ከይዕበ ብጎኑ ኮይኑ ዝወቅዖ ጋኔን ነይርዎ ማለት እዩ። ስለዚ ሓደ ግዜ እግዚኣብሔር ምእንታና ምእንቲ ህይወትና ምእንቲ ጥዕናና ምእንቲ እምነትና ኢሉ ዝቐፅዐና ስጋና ዝእረመሉ እግዚኣብሔር ክነመስግነሉ ዝወሃበልና ሕማም ከሉ ይኽእል እዩ እሞ ብፀጋ ክንቅበል ኣለና። ከምቶም ቅድመና ዝነበሩ ኣቦታትና ብፀጋ ምቕባል የድሊ ብፀጋ የድሊ። እንታይ ዝበለ ቅዱስ ጳውሎስ እስመ ሰብአ ሃመን ሰብአ እፀንዕ ኣነ ክሓምም ከለኹ እፀንዕ እጥንክር ነይረ ይብለና። እቶም ቅዱሳን ክሓሙ ከለዉ ይጥንክሩ፣ መንፈሳዊ ሓይሊ ይረኽቡ። ስጋኦም ይደክም ግን መንፈሳዊ ሓይሊ ይረኽቡ እሞ ብመንፈሳዊ ህይወቶም ይጥንክሩ ማለት እዩ። እስመ ሰብአ ሃመን ሰብአ እፀንዕ ወይቤለኒ ይአክለከ ጸጋዬ ወኃይልሰ በደዌ ይሃልቅ። ጸጋ ይአክለካ ኢሉኒ ወኃይልሰ በደዌ ይሃልቅ። ናይ ስጋ ሓይሊ ብሕማም ይውዳእ ይብለና ኣሎ። ትክክል እዩ። ብሕማም ዘይደክም ጉልበት የለን። ክንደይ ሓያላት ዝነበሩ ብሕማሞም ማሲኖም እዮም፣ ሓቂቆም እዮም፣ ደኺሞም እዮም። ሕማም ከቢድ እዩ። ሕማም ከቢድ እዩ። ሓያላት ዝነበሩ ፈላጣት ዝነበሩ ሕማም ተትሒዞም ጉልበት ሲኢኖም ፍልጠት ሲኢኖም ዝደኸሙ ዝማሰኑ ዝጠፉ ቁፅሪ የብሎምን። ስለዚ ሕማም ክልተ ዓይነት እዩ፣ ናይ ውሽጢ ናይ ደገን። ዘይረአ ሕማምን ዝረአ ሕማምን፣ ዝድህሰስ ሕማምን ዘይድህሰስ ሕማምን፣ ስጋዊ ሕማምን መንፈሳዊ ሕማምን ናብና ክንወስዶ ንኽእል ኢና ብኩሉ እዚኣቶም ክልቲኦም ተሓደ በረከት ዘለዎ እዩ፣ ተሓደ በረከት ዘይብሉ እዩ። ስለዚ ንሪኦ ዘለና በረከት ዝቕበሎ እዩ። ንቅዱስ ጳውሎስ ንቅዱስ ጢሞቴዎስ ዝሓመምዎ ሕማም ተቐበልዎ ደዌ ንበረከት እዩ፣ መንፈሳዊ ሓይሊ እዮም ዝቕበሉ ነይሩ። ካልኣይ ደዌ ዝእሴት ይበሃል፣ ወይ ደሞ በረከት ዝቕበለሉ ዝርከበሉ ደዌ ማለት እዩ። ንሱ ከዓመይ ከም ናይ ኢዮብ ዝመሳሰለ መፅሓፈ ኢዮብ ምዕራፍ 2 ቁፅሪ 7 ተቐሚጡ ኣሎ። ኢዮብ ብሰይጣን ተኸሲሱ ሰይጣን ንእግዚኣብሔር ኣፍቂዱ ኣብ ርእሱ ሕማም ከም ዘውረደሉ መጽሓፍ ቅዱስ ይነግረና። መጽሓፈ ኢዮብ ምዕራፍ 1 ምዕራፍ 2 ተቐሚጡ ኣሎ። ኢዮብ ንእግዚኣብሔር ሰብ ነይሩ፣ ጻድቕ ሰብ ነይሩ። እሞ ሰይጣን ፈቲንዎ ተሓሚሙ ጥዕናኡ ተሲኢኑሲ ኢዮብ ክሕደካ ኢሉ ኣብ ቅድሚ እግዚኣብሔር ተዛሪቡ። እግዚኣብሔር ናይ ኢዮብ ህይወት ይፈልጥ እዩ፣ እምነቱ እስካብ ክንደይ ከም ዝኾነ ይፈልጥ እሞ ፈትኖ ኣይክሕደንን ኢሉ ኣይክሕደን። ሰይጣን እሲ ካብ እግዚኣብሔር ክንርሕቕ ዘየምፅኦ ፈተና የለን፣ ካብ ቤቱ ክንርሕቕ ዘየምፅኦ ፈተና የለን። ናብ እግዚኣብሔር ክንቀርብ ከለና ካብ እግዚኣብሔር ምንታይ ክንርሕቕ ክነማርር ኣነ ከምዚ ናፀለኹ ኣነ ከምዚ ዓይነት ሰብ ናሃለኹ ከመይ ኢሉ ዝሕማም እዚ መፀኒ ዝፈተና እዚ ክመፀኒ ዝብሉ ምእመናን ቁፅር የብሎም። ፈተና ንበረከት እዩ፣ ክንፀንዕ ይግበና። ኢዮብ ኣብ ዘመኑ ከም ኢዮብ ንእግዚኣብሔር ዝፈርሕ ንእግዚኣብሔር ዘምልኽ ኣብ ቅድሚ እግዚኣብሔር ንፁህ ሰብ ከም ዝነበረ ፃድቕ ከም ዝነበረ መፅሓፍ ቅዱስ ይነግረና። እሞ ፃድቕ ሰብ ከምዚ ዓይነት ፈተና ተበፂሕዎ ነው። ብፈተና እዚ ከምዚ ዓይነት ፈተና ክግረፍ ከሎ ንሕና ሓጥኣን ደኣ ክንደይ ፈተና ይበፅሐና ይኸውን። ከምቱ ቅዱስ ሰሎሞን ዝበሎ ጻድቕ 7 ግዜ ይወድቕ እሞ 7 ግዜ ይትስእ በለ። ጻድቕ 7 ግዜ ትስእ ወዲቑ ትስእቲ ኮይኑ ንሕና ሓጥኣን ደኣ ክንደይ ግዜ ንወድቕ ንኸውን፣ ክንደይ ግዜ ንትስእ ንኸውን። እሞ ኢዮብ ኩሉ ኣብ ህይወቱ ዝበፅሐ ኣብ ንብረቱ ዝበፅሐ ኣብ ቤቱ ዝበፅሐ ፈተና ኩሉ ብምስጋና ተቐቢልዎ። እግዚኣብሔር ነሳ፣ እግዚኣብሔር ወሃበ፣ እግዚኣብሔር ነሳ፣ እግዚኣብሔር ሂብኒ ነይሩ፣ እግዚኣብሔር ወሲድዎ። ብዛዕባ ጥዕናው ጥዕና ናይ እግዚኣብሔር እዩ ኢሉ ኢዮብ ጥዕና ሂብኒ ነይሩ፣ ጥዕና ይወሲድዎ። ናይ እግዚኣብሔር ስም ተመስገነ ይኹን እናበለ ይመስግን ነበረ። እሞ ድውይ ዘብኣኩቴ ትበሃል ኣመስጋኒ ኮይኑ ሕሙምቲ ኮይኑ ንሱ ኢዮብ እዩ። ኣብ ዘመን እዚ ብዙሓት ሕሙማት ኣለዉ፣
ብዙሓት ድውያን ኣለዉ ናይ መርሑም ኣሎ ክጅመር ከሎ ኣብ ዘመን እዚ ዝሓመመ የለን ሕማም ይፈላለ እምበር ኩሉ ብሕማም ዘይብሉ ሕብረተሰብ የለን እዩ ብደገን ብውሽጥን ብስጋን ብነብስን እሞ ክነመስግን ይግበአና ኢዮብ ጥዕና ስኢኑ እግዚአብሔር ይመስግን ነበረ ናይ እግዚአብሔር ስም ኩሉ ግዜ ብምስጋና ይጽውዕ ነበረ ናይ ኢዮብ በረከት ምስ ኩለና ይኹን ልጄ ተሒዙ ቅዱስ ያዕቆብ ሐዋርያ ቅዱስ ያዕቆብ ናይ ጌታና ኢየሱስ ክርስቶስ ሓው ከምዚ እናበለ ብዛዕባ ዝተዓገሱ ከመስግኖም ከሎ ናሁ ናስተበጽኦሙ ለእለ ተዓገሱ ናሁ ናስተበጽኦሙ ለእለ ተዓገሱ ወሰማዕክሙ ትዕግሥቶ ለኢዮብ ወርኢክሙ ዘከመ ገብረ ወለቱ እግዚአብሔር እስመ ብዙኅ ምሕረቱ ወመሰሳይ ልኡቱ ቅዱስ ያዕቆብ ኣብ ያዕቆብ መልእክቲ ምዕራፍ 5 ቁጥሪ 11 ናሁ ናስተበጽኦሙ ለእለ ተዓገሱ እንቶም ሕማም ዝተዓገሱ መከራ ዝተዓገሱ ፈተና ዝተዓገሱ ነመስግኖም ምስግና ይግብኦም ብፁዓን ንብሎም ይብለና ወሰማዕክሙ ትዕግሥቶ ለኢዮብ ናይ ኢዮብ ትዕግስቲ ሰሚዕኩም ኣለኹም ተሚርኩም ኣለኹም ወርኢክሙ ዘከመ ገብረ ለቱ እግዚአብሔር እግዚአብሔር ከመይ ገይሩ ታሪኹ ከም ዝቀየረሉ ሰሚዕኩም ርኢኩም ኣለኹም ኣብ መወዳእታ እግዚአብሔር ናይ ድኻሙ ናይ ፈተናው ኩሉ መልሲ ሂብዎ እዩ ኢዮብ ስጋብ ዘድንቕ ኢደይ ኣብ ኣፍ ሒዘ ድነቕ ኣለኹ ስጋብ ዝበል ኣገሪምዎ እዩ እግዚአብሔር ንኢዮብ ድሕሪ ፈተና እግዚአብሔር ዘገርም ስራሕ ይሰርሐልካ ኣብ ፈተና ድሕሪ ፀኒዕኻ ፈተና ድሕሪ ሓሊፍካ እግዚአብሔር ድሓር ዘገርም ነገር ንኢዮብ እግዚአብሔር ንኢዮብ ኣገሪምዎ እዩ ድሕሪ ፈተና ድሕሪ ሕማም ድሕሪ ምስኣን ደቁ ምሳን ድሕሪ ምስኣኑ ቤተሰቡ ድሕሪ ምስኣኑ ፈተውቲ ድሕሪ ምስኣኑ ንብረቱ ድሕሪ ምስኣኑ ድሓር ግን ኣብ መወዳእታ እግዚአብሔር ኣገሪምዎ ኢዮብ ተገሪሙ እዩ ተገሪሙ መስኪኑ ከማኻ ዝመሰለ መሓሪ ከማኻ ዝመሰለ ዘድንቕ ኣምላኽ የለን ኢሉ ኢዮብ ምስኪን እዩ ቅዱስ ያዕቆብ ክናገር ከሎ እስመ ብዙኅ ምሕረቱ ወመሰሳይ ልኡቱ ምሕረቱ ብዙሕ እዩ እሞ ይቅር በሃል እውን ይብል እግዚአብሔር ኣብ ግዜኡ ዘይፈውሰናስ ምሕረት ስኢኑ ኣይኮነን ራህራህ ስለ ዘይኮነ ኣይኮነን ይጽበየና ኣሎ እዩ እግዚአብሔር ዝተፈተነ ህይወት እዩ ዝፈንደሊ እንኳን እግዚአብሔር ሲ እዞም ናይ ዓለም ነገስታት እኳ ብፈተና ዝሓለፈ ናብ ውትድርና ኣይወስድዎን እዮም በትምህርቲ ዘየሸነፈ ኣብ ጎኖም እየቕምጥዎን እዮም እንኳን እግዚአብሔር ናይዞም ዓለማሳት ናይዚ ዓለም ሰብ እዚ እኳ ልምዲ ዘለዎ ሰብ እዩ ዝደሊ ኩሉ ናይ ስራሕ ልምዲ ናይ ዝኾነ ይኹን ክእለት ዘለዎ እዩ ዝደሊ ብፈተና ዝሓለፈ ሰብ እዩ ዝደሊ እንኳን እግዚአብሔር ሞ እግዚአብሔር እውን ከም ወርቂ ዝተፈቲኖም ዝሓልፉ ሰባት ይደሊ ኣርኣያ ክኾኑ መምህራን ክኾኑ ዝኽእሉ ሰባት ይደሊ ከምህረሎም ዝኽእል ከም እገሌ ኹኑ ኢሉ ዘምህረሎም ሰባት ይደሊ ሎሚ እግዚአብሔር ከም ኢዮብ ኹኑ ናበለ ይመር ከም አብርሃም ኹኑ ናበለ ይመር ከም ሐዋርያት ኹኑ ናበለ ይመር ከም ሙሴ ኹኑ ናበለ ይመር እግዚአብሔር እሞ ቅዱስ ያዕቆብ ናይ ኢዮብ ትዕግስቲ ኢኹም ኣለኹም እግዚአብሔር ከመይ ገይሩ ተኣምር ከም ዝሰርሐሉ ታሪኹ ከመይ ኢሉ ከም ዝቀየረሉ ተመልከቱ ናበለ የመስግን እሞ ተኻልዓይ ናይ በረከት ደውየ ይበሃል ማለት እዩ ኢዮብ ሓሚሙ እዩ ሰውነቱ ብቁስሊ ተወቂዑ ነይሩ ቤተሰብ ስጋብ ዝፅየፍዎ ፈተውቱ ስጋብ ዝፅየፍዎ ባዕሉ ክናገር ከሎ ቁስሉ ብገልዒ ይሓክኽ ነበረ ቁስሉ ብገልዒ ይሓክኽ ነበረ ከቢድ እዩ ኢዮብ ዘሕለፎ መከራ ሞዚ እንታይ ነበረ ንበረከት ነበረ ንሰላም ነበረ ዝሕጎሰሉ መዓልቲ ነይርዎ نزيو ناي ماري ساقطر هالا حدا بينا بيتكسين بوانا دايبا وبأنت تقين هالا نفسي عبوا وسكلوز على من دابي سلا نفسي لو إكزيابير نهيوتنا نفسنا أما كرا ودقا يبل أما كرا نفسنا خيتو قدا بالسقا خيتو قدا السقانا بتصرحات يعني نفسنا خيتو قدا نهيوتنا نفتنا يتوا أما كرا ودقا ስለዚህ ሰብ
ኣብ መከራ ተወዲቑ ናብ እግዚኣብሔር ይወድቕ ሓረኒ ይብል ኣድሕነኒ እናበለ ክጽሊ ዝጸገበ ሰብ ዘይጽሊ ዝነበረ ሰብ ክሓሙን ከለዎ ይመስግን ይጽሊ ናይ ቤተ ክርስቲያን ዘይግስግስ ዝነበረ ሰብ ብሕማም ክተሓዝ ከሎ ናብ እግዚኣብሔር ይግስግስ ስም እግዚኣብሔር ዘይጽጉዕ ነበረ በዓል ጥዕና ሰብ ሃፍቲ ስም እግዚኣብሔር ይጽጉዕ መሓርኒ ዘይብ ነበረ ሕብረተሰብ ዘይብ ነበረ ሰብ ኣማኒ መሓርኒ ይብል ብሕማም ምክንያት ናብ እግዚኣብሔር ዝቐርብ ሰብ ብዙሕ እዩ ብሕማም ምክንያት ነብሱ ዝፈልጥ ሰብ ብዙሕ እዩ ብሕማም ምክንያት ናብ እግዚኣብሔር ዝምለስ ብዙሕ እዩ ብሕማም ምክንያት ናይ እግዚኣብሔር ምህረት ዝፈልጥ ብዙሕ እዩ ብሕማም ምክንያት ትምህርቲ ሃይማኖት ዝፈልጥ መንፈሳዊ ዝፈልጥ ገዳማት ዝፈልጥ ቅዱሳን ቦታት ዝፈልጥ ብንስሓ ህይወት ዝመላለስ ብዙሕ እዩ ውፅእ ይብሉ ስለዚ ነዚ እዩ እግዚኣብሔር ሕማም ዘምፅእ ናብ የማን መንገዲ ክመርሐና ናብኡ ከቕርበና ምንታን እዩ ማለት እዩ ሓደ መንገዲ እዩ ማለት ናብ እግዚኣብሔር ንቐርበሉ ሓደ ሕማም እቲ ሕማምስ ድኽመትና ፈሊጥና ናብ እግዚኣብሔር ንቐርበሉ መንገዲ ኮይነሉ ማለት እዩ እዚ እዩ እቲ ሓደ ተኻላይ እቲ ሳልሳይ ደዌ ዘመቕሰፍቲ ይበሃል ማለት መቕሰፍቲ ኮይኑ እቲ ደዌስ መቕሰፍቲ ኮይኑ ዝመፅእ ንበረከት ዘይኮነ መቕሰፍቲ ዝኸውን ንሱ ቦታና ከመይ ኢሎም ኣለዉ ከም ሳኦል ዝበለ ሳኦል ከም ናይ ሳኦል ዝበለ ሕማም መቕሰፍቲ ተባሂሉ ኣሎ ከም ናይ ሳኦል ከም ናይ ሄሮስ ከም ናይ ግያዝ ዝመሳሰለ ከም ናይ እህተ ሙሴ ማርያም ዝመሳሰለ እዙይ እንታይ ይበሃል ደዌ ዘመቕሰፍቲ ይበሃል ሕጊ እግዚኣብሔር ብምጥሓሶም ዝመፅእ ማለት እዩ ሕጊ እግዚኣብሔር ብምጥሓሶም ዝመፅእ ሕማም ማለት እዩ እንታይ ማለት እዩ እዙይ ናይ ሳኦል ታሪክ ንፈልጦ ኢና ናይ ሳኦል ታሪክ ቀዳማይ ሳሙኤል ምዕራፍ 18 ቁፅሪ 10 ተቐሚጡ ኣሎ ወኮነ በሳኒታ መፃ መንፈስ እኩይ ሃበ ሳኦል ሃበ እግዚኣብሔር ይብለና ከቢድ እዩ ሳኦል ሕጊ እግዚኣብሔር ምስ ጠሓሰ ፈቃድ እግዚኣብሔር ምስ ገደፈ ጸጋ እግዚአብሔር ገዲፍዎ መንፈስ እግዚአብሔር ተፈልይዎ ብድሕሪኡ መንፈስ እግዚአብሔር ምስተፈልዮ ዘሳቀዮ መንፈስ ተልእኽዎ ይብለና ዘሳቅ መንፈስ ሰላም ዘስእኖ መንፈስ ድቃስ ዘስእኖ መንፈስ ቀዳማይ ሳሙኤል ምዕራፍ 18 ቁፅሪ 10 ተመልከቱ እኩይ መንፈስ ካብ እግዚአብሔር ናብ ሳኦል ተልአኸ ይብለና ንሳኦል ከሳቀዮ እግዚአብሔር ፈቂዱሉ ማለት እዩ እግዚአብሔር ክንገፍዖ ከለና ክንገፍዖ ክንሓድጎ ክንገድፎ ከለና እግዚአብሔር ገድፈና እሞ ናይ ርኩስ መንፈስ ናይ እኩይ መንፈስ መፀወት ንኸውን ሳኦል ካብ እግዚአብሔር ምስ ረሓቐ ሰላም ኣይነበሮን ተረጋጋ ህይወት ኣይነበሮን يعقرقر نيرو لداويت قتله قتل ليتنا يعرف النيرو مو قدس داويت زمن فزيخ هو خلو سلام كسنو خلو مزمورو نادردر بغناو نادردر يتصنانو نبر يبلنا مو ناي داويت مزمور خسمع خلو ترخص منفس يقدفو نبر يبل مو بقطامي مزمور ካብ መንፈስ ርኩስ ንድሕነሉ ህይወትና ዝረጋገሉ ቅዱስ ናይ እግዚአብሔር ድምፂ እዩ ሳኦል ካብቱ ዝህውኾ ዝነበረ መንፈስ ብመዝሙረ ዳዊት ይረጋጋ ነበረ ብቅዱስ ዳዊት ዝማሬ ይረጋጋ ነበረ ህሊናው ይረጋጋ ነበረ እሞ ከም ሳኦል ዝመሳሰለ ዝሓዞ መንፈስ እንታይ ይበሃል ርኩስ መንፈስ ዝሓዞ መቕሰፍቲ ይበሃል ህሊናው ዝቀስፍ ኣእምሮ ዝቀስፍ ሰላም ዘስእኖ ድቃሱ ዝቀስፍ ማለት እዩ ካሊእ ከም ማርያም እህተ ሙሴ እህተ ሙሴ ማርያም ትበሃል ናይ ኣሮንን ናይ ሙሴን ሓፍቲ ማለት እዩ ብለምፂ ተወቃት እያ ብለምፂ
ኦሪት ዘኍልቍ ምዕራፍ 12 ቁፅሪ 1 ጀሚሩ እስካብ መወዳእታ ተቐሚጡ ኣሎ። ነቲ ነቢይ እግዚኣብሔር ሙሴ ማርያም ስለ ዝሓመየቶ ብሓምየት ምክንያት ለምፂ ወፂእዋ ይብለና መፅሓፍ ቅዱስ። ሓምየት ሲ ደዌ የምፅእ እዩ ማለት እዩ። ኣብ ብሉይ ኪዳን ዝሓመየ ንናይ እግዚኣብሔር ሰብ ዝሓመየ ለምፂ ይወፆ ነይሩ ማለት እዩ። ንሙሴ ሙሴ ናይ እግዚኣብሔር ሰብ እዩ፣ ቅዱስ እዩ። ስለዚ ቅዱሳን ምሕማይ ቅዱሳን ምንቃፍ